ሰላም እንዴት ናችሁ? ዛሬ look who's here ባዚ ጋሪንግ by the way ሄርሜላ ሞክሼዎች ነን ሄርሜላ መስማችሁ ለታችሁ and guess what ምን ምግብ እንደምትወድ ፍርፍር ምን እንስራ ስላት ፍርፍር ብላለች exactly ፍርፍር እንዴ ምንመኮ ተይንጀርሚ እኔ ስንት ነገር አስቤ ፍርፍር አለች ሶ ዛሬ እኔ ሳልወዱ ሳንች ፍርፍር የምትሰራልኝ እኔ ባይሆን ያቺን የቆሎ ቾኮሌቲን ሰራላታለሁ ሶ ያ አብረን እንስራ yes እንጀምራ ሽንኩርት ነው ጀምር yes ሽንኩርታችንን እንጨምራለን መጀመሪያ በዛ ሽንኩርቱ ወይስ ነው እንትና ማን ነበረች ድሮ ኩክ የምታደርገው ጆርዳን ወይ ጋር አሁን ሳይላም ትላንት እያሉኝ ነበረ በጨው ምክንያት የጨው ነገር የሆነ አይገርምሽም ላይክ ምግብ ላይ ሲደረግ ፓወሩ yes ቀላል ይመስላል I think ከፍቼ ትንሽ ጨምርሻ ግን እንትን ነገር ነው ይሄ ስጋው ውሃ እንዲተፋል ምግብ ለምደሽው በኋላ እንዳታስቸግር ባዚ ወያት ነው ከዚህ በኋላ ግን እኔ honestly የፍርፍር ብዙም ፋን አይደለሁም ሰው በጠዋት ተነስቶ ቁርስ ፍርፍር ሲል የማይገባኝ ነገር ባይዘው እኔ በቃ እንዳለ ምግብ ቀርቶ ማለት ነው ፍርፍር ብቻ በላ አይደብረኝ እግዚአብሔር እኔ እንጀራ በጣም ነው የምወደው ግን በጠዋት ተነስቶ እንጀራ መብላት ነው አይ ፍርፍር ምሳና ራት ላይ ብዙ ጊዜ ሰው ፍርፍር ቁርስ ላይ ነው የሚበላው ብዬ እኮ ነው አሜን እኔ ቁርስም ምሳም ራትም አይደማኝ መክሰስም ሌሊትም ቢሆን ቢሰጠኝ አይደማኝ እንደውም ከፍርፍር ድርቆሽ ይሻለኛል ድርቆሽ በጣም ወዳለሁ እኔ እንደውም ድርቆሽ አልወድም ደስ ይላል ማርያም ዋው የሰው ልጅነት ይያያችሁ ነው ዲፈረንስ ድርቆሽ እንደውም በጣም ደስ ይላል የሆነ ደረቅ ያለ ነው ምናምን ውጪም አሁን ድርቆሽ ስበላ በደስታኝ በተለይ ቅድማያት የምትሰራልኝ ድርቆሽ ወይኔ እንጂ የኛ ቤት ብዙም አይመቸኝም honestly ለዛ ነው ብዙም የፍርፍር ፋን ያለሁት እኔ ራስ እናቴ ነች በቃ ያስወደደችኝ ፍርፍር እሷ የምትሰራው ደግሞ ፍጥነቷ በጣም በአጭር ሰዓት በቃ እግዚአብሔር በአምስት ደቂቃ ነው የምታደርሰው እንዴት እንደሚጣፍጥላት አላውቅም እኔ ምንም ተጠብቤ ሰርቼ የሷን አላውቃፍጥልኝ እውነት እግዚአብሔር አዎ እኔም እቴ ራሱ እያለችኝ ነበር ዛሬ ከባዚ ጋር ፍርፍር ነው ተበላሽ አይሳንቺ የምትሰራው ችግር የለውም ምን ጨምርልሽ ትንሽ ውሃ ተፋርገና ዘይታችን እንጨምራለን ሽንኩርቱ በኋላ ነው አዎ እኔ usually ሽንኩርትና ነጭ ሽንኩርት አንድ ላይ ጥብስ አድርጌ ቅመሙንም መጀመሪያ ላይ ነው ማረጋው ማርያም ምን ሞክራው ታዲያ ቴስቱ ሞር አይ your way ዛሬ ያንቺ ነው መሰረት በኋላ ደግሞ ተራሴ ዛሬ ያንቺ አሰራር ነው የምናየው ማይ ጋድ እየጨነቀኝ ነው ታውቂያለሽ እኔ ጉዴ እንደዚህ ብዬ መጨረሻ ላይ ባይጣፍጥ አስቢው አይ ነው ዳያው አይ ታስታውቂያለሽ ያስታውቃል ከዚህ በፊት ፍርፍር ሰርተሽ ቴንክ ዩ አመሰግናለሁ ችግር ነው በቃላ ነው ዘይት ተቃቢ ትንሽም ዘይት ሲበዛም ሲያንስ ነው የምትወጪው እኛ ቤት ማለት ነው ዘይትም በርበሬም ሁሌ ትንሽ ነው የሚደረገውና ካልጫ መለስ ያለ ቀይ ወጥ ዘይት የበዛበት ነው የሚሰራው ሁሌ ጫው የሌለው ኦ ማይ ጋድ ጫው ማታይ ጫው is everything አይ ኖ በጣም ሁሌ ግርም ይለኛል የጫው ነገር ራይት ትንሽ ሲደረግ it's very powerful ነው ምንም ከሰሙ ጫው በጣም ነው የምወደው thank you ከእናቴ ጋር ሁሌ ጸብ ነው ጫው አይወዱ እኛ ቤት ጫውም አልኩሽ ዘይትም በሾርባ ማንኪያ ተለክቶ ትንሽ ነው የሚደረገው እናቴ አትወድም ዘይትም በርበሬም ማርያም ምንድነው የምግብ ጥቅሙን እኮ ያጣል ነው ትላለች እንዴ ግን የምር ላይክ ምግብ ለኔ it's not just ይሄ ለመብላት or ሆድ ለማጥገብ ብቻ it's more than that ለኔ የምትዝናኝ ምግብ is everything ማለት ምን ታደርጊያለሽ አሁን አክቲቪቲ ከሰው ጋር ተገናኘሽ ምግብ ነው የምትበይው ለቅሶ ላይ ምግብ ነው ሰርግ ላይ ምግብ is everything like ለቅሶ ላይ
ምስሩም ብሎ ይመጣ ሲል ግን የምሬን ነው። ኤኒ ኦኬዥን ካየሽ በቃ ምግብ አለና it's like the way we celebrate things ምናምን ግዴታ ነው። it's የሆነ ከፋሚሊም ጋር ቦንድ የምታደርጊው ምናምን። አሁን እኔ እሑድ በቃ ቁርስ ተሰብስበን ካልበላን አንድ ላይ ካልሰራን እና እሑድ አይመስለኝም። እንደ ባህል አድርጋችሁታል ማለት ነው። ሌላ ጊዜ ያው ክላስም አለ ስራም አለ ምናምን። እሑድ ግን ከቤተክርስቲያን መልስ በቃ አንድ ላይ የሆነ ካልበላንና እሑድ አይመስለኝም። እና ፋዘር ካልተኛ ሁሌ እሑድ ይተኛልና ተኝቶ ካልተነሳ እሑድ አይመስልም። ሌላ ቦታ ሄደን ነው ወይ ዛሬ አባቴ አልተኛው እሑድ አይደለም በቃ አይመስልም እንዴ ዛሬም ቅዳሜ ነው ምናምን የምንለው because ሁሌ ራት ቁርስ ከበላን በኋላ እና ፓሩጌ ይነሳል የተሰትረን እዛ መኪናውን ያቀባሉ or something ነው ተኝቶ መነሳት አለበት በቃ እሑድ እንዲመስል ወይዘይ ምግብ የኛ የባህላችን አበላል ራሱ እኮ ደስ ይላል አይደል ለብቻሽ ሆነ ስበይና አንድ ላይ ስበይ በጣም እኛው በትሪ ነው የምንበላው ወይ እናንተ ቤት በትሪ ነው ለብቻ መብላት አንችልም አልለመደብንም እና ብቻችንን ስንበላ በስንት ላንበላም ይበላል ላይ መሰለኝ በልተን ራሱ አንድ ላይ ይቀርባል ማታ ላይ አይደል ያ እና እኛ ቤት በጊዜ ነው ብዙ ጊዜ ራት የሚበላው ብዙ ሰው ይገርመዋል ከ12 ሰዓት ምናምን ብዙ ጊዜ ፋዘርም በጊዜ ነው ቤት የሚመጣው ምናምን ኦኬ ተበልቶ መተኛታው ጥሩ አይደለም ምናምን ስለሚሉ ኦኬ actually ነው አይገርም ምሽ ዱዳችሁ ተበልቶ ስለማይተኛ ተመታይተኛ yes እና እኛ ቤት አይመሽም ኦኬ ከብዙ ሰው እንትን ያየሁት ብዙ ቤት ይመሻል ምናምን እስከ 4 እስከ 5 actually ከዛም በላይ እኛ እስከ 4 ሰዓት እስከ 5 ሰዓት አመሸን ማለት ነው ዛሬ በጣም መሸን እሺ 12 ሰዓት ላይ ስለሆነ ብዙ ጊዜ ቁርስ እራት የምንበላው ኦኬ በቃ ይስራልን ይበላ ነው ምናምን ይባላል ቡና ይፈላል ምናምን ከዛ በቃ በጊዜ ነው የምንተኛው ቡና ትወጃለሽ በጣም ቡና እኛ ቤት አይፈላም ነበር honestly ከሆነ ጊዜ በኋላ ግን በቃ ቤት ያደምቃል ምናምን ፋዘር ብቻ ነው የሚጠጣው ባይዘ ቡና የሚጠጡ ሰዎች ቡና አልጠጣም ስትያቸው ደጌት ኦፌንድ አይ ነው ኮንሰናሊ ነው የሚወስዱት እኔ ደግሞ ማኪያቶ ፐርሰን ማኪያቶ በጣም ነው የምወደው ኦኬ ማኪያቶ በፊትም አም ኦብሰስድ ዊዝ ማኪያቶ ቡና ብቻውን ግን ሲቆላ ደስ ይለኛል በሴሬሞኒ ሲቆላ ሽታው ብቻውን መጠጣት ግን እና ደግሞ ይፈቀድልን ማማት በደለንም ለምን ሱሰኛ ትሆናላችሁ ምናምን እያለች ኦኬ አትወድም ቡና እናቴ አብሬያት እንድጠጣ ትፈልጋለች ብዙ ሰው ስለዛ ነው እና ከእናትሽ ጋር ቡና ጠጪ ምናምን ዊዶን ዱ ዳት በጣም ብዙ ጊዜ እንትን ብላኛለች ታዙ ለማድረግ ሞክራለች እኔ በቃ ባዚ እኔ እስቲ በርበሬ ሆነና ወይስ እንዴት ነው ግን የበርበሬው ጉዳይ ተረሳ ያ እናርጋው ነው በርበሬ እንዴ ሽንኩርት ላይ እንደው ማድረግ ነበረብን አይደል እና ቋንቋላችሁ በቃ ላይ ወይም ጨምሪበት ይሁንና እንዴት ነው ይብቆ በርበሬ በቃ አሁን ትንሽላለ ቲማቲም ቤት ብዙ ጊዜ ኩክ ታደርጊያለሽ ወይስ እናትሽ ብቻሽ? ነው አይ ኩክማ አደርጋለሁ እኔ ነኝ ሴት ላይክ ታናሽ እህት አለችኝ ግን ህፃን ነች ታላቅ ወንድም ያለኝ ሰው መሀል ላይ ነኝ አንቺ you're a middle child yes I'm a middle child አይ እንደውም መስራት ትችላለች ያ ድሮንዶ እንትን ነው ኦኬ እንትን ነበረ ቤክ ራስ አደረግ ነበረ ኬክ ለልደት ምናምን እኔ ነበርኩኝ ቤክ ማድረግ ነበር ከዛ ስራ ስጀምር ምናምን እንትን አለኝ ከበረኝ እንዴ በጣም ነበር ስፔሻሊ የኮቪድ ጊዜ አይ ነው እኔ በቤት ኮንተንት መስራት በደንብ የጀመርኩት ያኔ ነው ብዙ ሰው ላይክ ለምን አትጀምሪም ምናምን ነው ቤት ቁጭ ካልኩኝ አይቀርም እስቲ ልሞክረው አሚን ሰራለው ምግብ ግን ቀርጬው ፎቶ አንስቼው ምናምን አላውቅም ነበር እና ብዙ ጓደኞቼ ለምን ቪዲዮ አትሰሪ ምናምን ፎቶ ስቶሪ ታረግ ምናምን ነገር ለምን ቪዲዮ አትሰሪ ምናምን ብለውኝ ያኔ ደግሞ ደህና ስልክ የለኝም ምናምን ፋዘር ስልክ አለ የተመታው ላይት የለም ፍሬንች ዶር ገይጄ ተንበርክኬ መሬት ላይ ምንጣፋን ጥፌ ምናምን ባይዘው ደግሞ ከብዳል እኮ በዚህ ነው ባይዘው የጀመርኩትና ማርያም ከባድ ነው የጀመርሽው ቲክቶክ እኮ ቅርብ ጊዜ ነው ቅርብ ጊዜ አይደለም actually ግን በቃ በስንት ግፊያ ነው ቲክቶክ የጀመርኩት ግን መጀመሪያ በዩቲዩብ ነበር ዋው አልተለመደም እሱ እንደውም ሰው ዩዥሊ ከቲክቶክ ወደ አይ ነው ራይት እኔ ደግሞ በዩቲዩብ ነበረ ያኔ ቲክቶክ ነበር እንዴ አይመስለኝም ወርን ያላቀም ነበር አይደል ነው ግን በዩቲዩብ ነበር የጀመርኩት
በቃ አልገባሽም። የመጀመሪያ ቪዲዮ ለመስራት ያየሁት ስቃይ ያው የመጀመሪያ ሲሆን ይከብዳል። አዎ በቃ ስልኩን እንዴት አድርጌ ላስቀምጠው በቃ ሰልፊ ስቲክ ነበረችኝ እሱ ላይ አድርጌ በቃ እንዲህ ስል በፕላስተር ታጣብቅ ምስል መጨረሻ ላይ ምስል ፍዳጊያው ተቀልሽ የውስኪ ካርቶን አለ አይደል እሱ ውስጥ አሸዋ ሞላሁኝና የውስኪ ካርቶኑን ቲልት አድርጌው ላይክ ወደ መሬት ከዛ ምንጣፍ አንጥፌ ፍሬንች ዶር ነበረ መስኮታችን እሱ ጋር አንጥፌ እንዛ ነበር የሰራሁት ቪዲዮ። ዳይም አይ ዋና ትራይ ዳት ናው በቃ ተፈላስፌ በስንት ከዛ ደግሞ ቪዲዮን ቀርጬ ፖስት ማድረግ ፈራሁኝ በጣም። ለምን እንዴት ብዬ ፖስት ላድርገው? በቃ ነው አልወደድኩትም ቪዲዮውን ምናምን። አረ በቃ ዝም ብለሽ ፖስት አድርጊው ምናምን ብለውኝ እና ዩቲዩብ አቆምኩኝ እኮ ከዛ በኋላ ግቢ ገባሁኝ። ነው አክቹሊ ግቢ ገብተን ነው እንጂ ከዛ እንዳልኩሽ ስልክ የለኝም ሶ እሁድ እየመጣው በፋዘር ስልክ እየሰራው እዛ ኤዲት ያደረኩኝ ነበር ፖስት ማድረገው በሳምንት አንዴ። ከዛ እዛ ስራ ስጀምር ከክላስ ጋር ከስራ ጋር ምናምን በጣም ዩቲዩብ ደግሞ እንደምታውቂው ነው ተግቼ ሰርቼ ምናምን 50 ቪው ምናምን ይደብረኛል። ቲክቶክ አትሊስት ማለት ነው እንደዚህ ሾርት ፎርም ኮንተንት ትንሽ ኮንተንት ስትሆኚ ኢንከሬጂንግ ነው። ባይታይልሽም ያን ሁላ ሰዓት ኤፈርት አላወጣሽበትም። ላይክ ያን የምግብ ማለት ነው ኢፈርት ብሎ አንቺ ስለምጨፍሪ ነው ያው እንደምታዩ ነው። እዚህ ተብለ ማድረግ ነው። ከዛ እስከሚበስል መጠበቅ አለብሽ። ኦ ማይ ጋድ ምግብ እኮ በጣም አድካሚ ነው። እኔ ባይ ዘ ዌይ የምግብ ኮንተንት የሚሰሩ ሰዎችን በጣም በዚህ ላደንቃቸው እወዳለሁ። because I know the pain. Oh my god እንዴ አንድ ቪዲዮ ለመስራት እኔ 4 ሰዓት ምናምን ይፈጅብኛል አንዳንዴ ባይ ዘ ዌይ because ይኸውልሽ በቃ ምግቡ እስከሚበስል መጠበቅ አለብሽ literally ሶ ካንድ ከሰራሽ ቪዲዮ ስንት ኮንተንት ነው የምታወጪው? አንድ ዋይ እኔ መልቲፐርፐዝ አላደረገውም ማለት ነው። እኔ እንጃ እንትን በይ አሁን ይሄ ሁለት ሴት አይደለ እንትን በይ የሆነ መሀል ላይ ወይ ያጋጠመሽ ነገር ጀመር እያሰብኩኝ ነው actually ያው እና behind the scene ምናምን yes በጣም ታሪክ እኮ ይፈጠራል ሲያርብሽ ነው yes እንዴ ተንጂ እንትን ለዛታሽ አንድ ኮንተንት is crazy ራሴ ነኝ የምቀርጸው ምናምን እና ኦኬ ትንሽ አሁን actually I'm getting help ትንሽ ግን ኦኬ በቃ እኔ እንጃ ያደክመኛል በራሱ ስልሽ ምግብ መስራቱ ያደክማል ከዛ መቅረጹ ያደክማል እና ይሄ ላይክ ሌላ ሀሳብ ማሰብ ክሬቲቭ መሆን እንዲህ አላስብም። ከዛ ኤዲት ማድረግ ደግሞ እስኪ ምን ያህል ሰዓት እንደሚፈጅብኝ እንደውም I don't mind the cooking part at least ይሻላል ኤዲቲንግ ወይ have no idea በፊት ደግሞ አልችልበትም ነበር ላይክ ቪዲዮ መቅረጹ ነው ምን ረጅም ነው በቃ ላይክ 50 ደቂቃ ቪዲዮ 30 ደቂቃ ቆራርጠሽ ራሱ እንደምታውቂው እና በቃ በጣም ቻሌንጂንግ you get better on every time ምናምን አንቺ መጀመሪያ ኮንተንትሽ ምን ነበር ላይክ እንዴት የጀመርሽ? እኔ ያኔ ኮቪድ ጊዜ ነው የጀመርኩት። እግዚአብሔር የውጭ ኮንተንቶች ቲክቶክ በዩቲዩብ አይደለም የጀመርኩት። ዩቲዩብ ባይ ዘ ዌይ አመት 6 ወር ምናምን ነው አመት ሊሆነኝ ነው መሰለኝ አሁን ዩቲዩብ ጀመርኩኝ እግዚአብሔር እንጂ ስማም ሄር ሚ ሀፍት እንትን ማለት አለብሽ እግዚአብሔርን ያኔ በዩቲዩብ ከሆነ የጀመርሽው በዩቲዩብ ነበረ እና በቃ በሳምንት አንዴ ባይ ዘ ዌይ ዮናስ ራሱ ፖስት ያደርግ እኩል ታይም ነገር ነበር ከሱ ጋር የጀመር ነውና እሱ ኮንሲስተንት አይሆንም እና በቃ ሲኖረው አረ በስማም አንተ ምናምን እኔ ነበርኩ የምቆጣው በቃ እኔ 40 ነበር ፖስት ማድረገው እንደ ሌላ ላይ ነው በቃ ማየው ጃምፕ አለለም በቃ ከስንት አንዴ ካልተመቸኝ በስተቀር ነው በጣም ኮንሲስተንት ሆኜ ነበር ዩቲዩብ ሲሆን ደግሞ ሪዋርድ ያደርግሻል አካል እዛ ኮንሲስተንት ነበረ ግን በቃ እንዴት ነው የመጀመሪያም ነበረ ኮንተንቱም ያን ያህል አሪፍ አይደለም ከዛ ምግብ ነው ደግሞ እና በቃ በጣም ዲስከሬጂንግ ሆነብኝ እዛ ከማሳየው ኢፈርትና ድካም ጋር ከስራ ጋር ምናምን ሆም ሰርቪ ነው ተውኩት በቃ it's not crazy ግን እንትን ከዛ በኋላ ነው ቲክቶክ ኢቭን ቲክቶክ ስጀምር ባይ ዘ ዌይ ዩቲዩብ ላይ ሰራሁትን ፖስት በማድረግ ነበር የጀመርኩት ኦኬ ከዛ እሱ ላይ አሪፍ ኢንተራክሽን ያገኘ ሲመጣ በመቅመስ ደግሞ ገባው ስቲል እጄ ብቻ ነው የሚታየው ባይ ዘ ዌይ ዩቲዩብ ላይ ፊቴን አላሳየም ለዛ ነው ኦኬ እጄ ብቻ ነው ከታች ወደ ላይ ነው ብዙ ጊዜ የምቀርጸው ከዛ የመጀመሪያ ጊዜ ስቀምስ ገባው እህቴና ወንድሜ በቃ አልገባሽ አረ ቲክቶክ ሰዎች ፊትሽ አታስገቢ ጓደኛዬ ደግሞ በቃ አረፊትሽ ማስገባት አለብሽ ምናምን actually የሆነ ሰውዬ ራስ ቴክስት አደረገልኝ like I think YouTube ላይ ፎሎ ያደርገኛል ነው ኦኬ ለምን ደቆምሽ አሪፍ ነበር እኮ ኮንተንትሽ ትንሽ ፊትሽን ብታስገቢ ቮይስ ኦቨር ብታስገቢ ምናምን አለ ሰው እንደዚህ ደስ አይልሽ like አይ ነው በጣም oh my god ከዛ thank you አይ ስቀምስ ገባሁኝ ከዛ ደግሞ የመጀመሪያ ቪዲዮ እስቲ ዛሬ በቃ ልሞክር ምናምን ሙሉ እኔ እየሰራሁኝ ምናምን ገባው
እንደዛ ያልኩኝ ነው ቲክቶክ እንጂ ዩቲዩብ ከዛ ለመመለስ ደግሞ በጣም ከበደኝ ወደ ዩቲዩብ አንዴ የሆነ ሰዓት ላይ መንገጫገጭ ከጀመርሽ በጣም ነው የሚከብደው በጣም ከዛ ቲክቶክ ደግሞ እንደምታዩት ትንሽ ኢንካሬጂንግ ነው አንዳንዴ ሲታይልሽ ምናምን የሆነ ሰዓት ላይ ሲወጣ በደንብ ነው የሚወጣው ዩቲዩብ ግን በጣም it takes patience YouTube it does ግን አሁን I'm thinking በቃ የምግብ ኮንተንት የምግብ ሾው በደንብ ለመጀመር you should ማርያም እንደ ሄና ለእንትን ካሽበትማ ተቀጀልሽ እንዴ yes I'm thinking እንደውም የፉድ ፖድካስት like ስለ ምግብ ብቻ የምናወራበት ኩክ እያስደረግሽ ገስቶች yes you should እንደዛ ያሰብኩ አሪፍ ነው ከዛ እንደው ባንቺ ሞክራው ነው የዘይ ነው በእናትሽ ካውስ on the spot is you ማውራት ምናምን ብዙ ስለምፈራ ስለነበረ eventually አሁን ለመድኩት especially ኩክ እያረግሽ ከሆነ ደግሞ አንቺ የምትወጂውም ስለሆነ አይከብድሽም ወሬ እንኳን ብታጪ ስለምግብ ታወሪያለሽ ስለምን ሰሪ በከ እና አሩብሽ ያቃለ እንዴ ነው እኮ ሙሉ ፕሮሰስ ማቀርጭውማ ስልሽ አሁን ስንት ያማሰልሽ ነው እኔ እኮ ቪዲዮ ላይ አሁን ይቆርጣል በቃ ትንሽ ሳማስል እና 5 ሰከንድ ምናምን ቢገባ ነው so like ማውራት አልችልም መጨረሻ ላይ ግን ፕሮሰሱን ቮይስ ኦቨር ሳስገባ ይሻላል ግን ቮይስ ኦቨር መስራት ራሱ አይ ቲንክ ይሄ ይግባው ነው ቮይስ ኦቨር ከባድ ነው እኔ መርቲ ሆነስቲ ተጠቅሜ ስለማላውቅ አይደለም ይቀርሽ ነው ኖ መቼ ነው መግባት ያለበት አይ አሁን ቢገባ አሪፍ ነው አብሮ ይበስ ቀላ የሚያደርገዋል ብዬ ነው ነገር የለውም ቅመም ነው ያው መጨረሻ ላይ ነው የምጨምረው ብለሽ ባይ ዘ ወይ ፍርፍር ላይ ማለት ነው ስጋ መጨረሻ ላይ እንደሚጨመር ታውቂያለሽ ኧረ እግዚአብሔርን ጓደኛዬ ነሽ ያሳየችኝና እንደዚህ በሰውን በሮ ስጋ ኦኬ እንትን ሲልሽ መጨረሻ ላይ ጨው ምናምን ታረጊበት ሰዓት አለ አይደል እሱ ላይ ኧረ ይሻል ነበር እንትን ነው ይሄ የተፈጨ ስለሆነ ኦኬ ተከተፈው ይሄ አይከብድም እንትን አይገነተርም እኔ እንዳልኩሽ ፍርፍር ብዙ I'm expert when it comes to ፍርፍር I love ፍርፍር is everything እንጂ እኔ ግን ምንድነው እንደዛው ምንም ይዣንቺ ሳይጠይቅሽ እኔም እኮ ምንድነው እንደዛ በጣም ወደው እያልኩኝ ነበረ ግን ካታጎሪ አለው ማለት ይሄ አንድ ምግብ ብቻ አሁን ለምሳሌ ከቁርስ ካልሽኝ ማይ ፌቨራይት ከሀበሻ ከሆነ ቡላ በከትፎ ነው obviously ቡላ ትወጃለሽ ቡላ በከትፎ ሞክረሽ ታውቂያለሽ ቡላ ተወጂ ከትፎም አሉት ይጭሳሽ እዚህ ቤት ነው ማለት ፍርፍር ሰው ስማ እንዴት ነው ሰው ክትፎ የማይወደው እሺ ቡላ አያግሪ በጣም ብዙ ሰው አይወድም ክትፎ ቡላ ነው ክትፎ በጣም የኮንሲደንስ ልንገርሽ እንደው ጉራጌ ለመስቀል ሄደን ነበርና ማይንድ ዩዛ ክትፎና ክትፎ ብቻ ነው እንጀራ የሚባል ነገር የለም ስጋ ስጋ ብቻ ነውና የግዴ ክትፎ ስበላ የነበረው ያኔ ነው እዛ ሲጀምር ይለያል honestly ክትፎ መስራት ይችላል መስራት ማን ይችላል ግን መብላት አልወድም አታስበልኝ እንጂ ደግሞ ዛሬ ያሰብኩ ነበር ጠዋት ቁርስ እሱን ነበር ይበልና ነውና ከደረሰችብን ታስበልኝ ነው ይሰራ ምን ተቀባል ነው ጋድ ነው እንኳን በእውነት በጣም ጋድ በእውነት በጣም አሪፍ ነው ከፈረንጅ ደግሞ አይ ላይክ ዋፍል ይመቸኛል ዋፍል እሺ ጠገብ ከሚያደርጉ ምግቦች ጠገብ ሳንድዊች በጣም እንቁላል በጣም ወዳለው እንቁላል ፍርፍርም ደስ ይለኛል እኔ እንቁላል በምንም እንቁላል ሳንድዊችም ፍርፍሩም ደስ ይለኛል ፍርፍር ከሆነ የሀበሻ እንቁላል ከሚጥሚጣ ጋር ከእንጀራ ጋር በጣም ወዳለሁ it has to be specifically የሀበሻ እንቁላል የፈረንጅ እንቁላል በጣም እኮ ነው የሚያስጠላው ለመጥበስ አይመችም ነጭ እኮ ነው ኦኬ ነው አይ ጣሙም ግን ትንሽ ዲፈረንስ አለው የሀበሻና የፈረንጅ በጣም አለ ግን ሳየው ራሱ የፈረንጅ it's not appealing እና በእንጀራ ከሆነ የሀበሻ I prefer ለሳንድዊች ምናምን አይ ዶንት ማይንድ የፈረንጅም ቢሆን ሳንድዊች ከሆነ ከማዮኒዝ ጋር በተለይ በጣም ደስ ይለኛል ማዮኒዝ በእንቁላል እና ስጋም ቢኖረው በቃ በርገር አይ ላይክ በርገር actually ቤት ሲሰራ ውጪ ፒዛ ነው ፒዛ ወዳለው ለዘኛ ወዳለው ከፈረንጅ ምግብ የሀበሻ ግን ሽሮና ዶሮ በጣም ነው የምወደው ክትፎ of course ሽሮ ትወዳለሽ ሽሮ ወዳለው በጣም ከጓደኞቼ ጋር ሁሌ ጥሩ ነው በጣም በቃ ስጋ ብቻ ምግብ የሚመስላቸው ጓደኞች ነው ያሉኝና የሰው ልጅ እንዴት ሽሮ ይበላል ነው እንዴት ምግብ ሽሮ ጌት ኦፌንድድ ማርያምን ሽሮ ወዳለሽ ስትይ እኔ በጣም ነው የምወደው በተለይ የአያቴ ሽሮ በመጥበሻ በቃ አይላበት በቂቤ
ሽሮ ባይዘው እንትን የሽሮ ጮማው እንትን ይለኛል አባቴ ትኩስነቱን የቀዘቀዘ ሽሮ ሽሮ ትኩሱን በቂቤ በጣም ጸዴ ነው። ታክ 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 ይላል። ዶሮ ደግሞ ኢን ኤኒ ፎርም ወይ ነጭ ነሽ ቀይ በጣም ነው የምወደው። ወጥም ብቲ ፍራይድ ብቲ ዶሮ ነው የምትይኝ? ዶሮ ወጥ ያልሽ ይመስለኛል። ዶሮ ወጥ እኮ በዓል አሁን ሁሌ ጥለው ቤት ዶሮ ይሰራ በግ ይሰራ በግ አይመቸኝ። ኦኬ ፕሌን አንዳንዴ የሚወስደን ነው የሚመስለኝ እኮ እዚህ ሰፈር አለ ብዙ ይመላለሳል። ያው አይ በጣም ነው የሚሰማው ደግሞ እና ከለስ ወይስ ትንሽ ቆይ ትንሽ በጣም ሲበል አይ አሪፍ ይመስላል። right thank you ታውና good ወይኔ ጉዴ በላ እንደዚህ ይገባላ ሄሚ በጣፈተሽ ፕሊዝ ኦነስት ኦፒኒየን ነው የሚሰጠው። ሪፖርት ነው ማስደረገው ቪዲዮ በዚህ ሁሌ ትለኛለች አንዳንዴ ላይክ ካልሆነልኝ ምናምን ቪዲዮ ሰርቼ ኦፍ ኮርስ እንደዛ ፈግቼበት ያስጠላል አይደል? እኔ እኮ ቢሃይንድ ዘዚህ ብቀርጽ ምናምን ትለኛለች ሲስተር። ተበላሽም አልተበላሽም ሽሙልሙል አድርገን ነው የምናቀርባት። መቼ ሳራት ሰዓት ፈሽተንበት ምን አይጣፍጥም አይደለም? በጣም ነው አይጣፍጥም። ጣት ያስቆረጥማል እንዴ ቀልጀን አይጣፍጥም። ከባድ ነው። እኔ በፊትም ላይክ እናቴ እንደዚህ ስትሰራ ምናምን ልጅ እያለሁ ወንበር ላይ ቆሜ ምናምን ነው ማያት ላይክ እሺ ያው ምን ጨመርሽ ነው ምናምን ኦኬ ስትለኝ ነው የምርም ኦፍ ኮርስ በጣም ብዙ ጊዜ ነው የሚበላሽብኝ። በጣም ብዙ ጊዜ ያርብኛል። ረሳዋለሁ አይዶይ ኦብቪየስ ተመሸጥና ቴንኪው ሌላ ሰው ማርያምን አደረጋለሁ እናቴ ትቆጣኛለች ብዙ ጊዜ በቃ ብዙ ደግሞ መጀመሪያ ላይ በቃ እንደዚህ አሳምሬ ሰራና ያራል ሁሉ እንደምናደዳው በጣም ብዙ ጊዜ ይበላሽብኛል። ግን you know በቃ እንደዛ ነው የምትማሪው። እኔ ኦፊሻሊ እንደዚህ ኩኪንግ ተምሬ ምናምን አልነበረም መጀመሪያ ላይ I just love it። በቃ ማለት የሚያዝናናኝ ነገር እሱ ነው። በፊትም ልጅ ሆኜ ላይክ ምን ይገዛልሽ ምናምን ስባል ኦቨን መምቻ ምናምን ነበር ማስገዛው እና በጣም ነው በቃ መስራቱ ደስ ይለኛል። ግን ላይክ ለሰው መስራት ነው ሞር ደስ የሚለው። በጣም የተረዳሁት ነገር ለራስሽ ባይዘው እየሰራሽ ትጠግቢያለሽ አይደል? የሆነ አሁን ሳስበው ይሄ ፕሮሰሱ ራሱ ያደክመኝ። በፊት አሁን ግቢ ያለን ላይክ ምግብ ቤት ከከፈትኩኝ በኋላ እንደዛ ስንሰራ ውለን እቤት ለራሳችን አንሰራም። ባይዘው በቃ የተረፈውን እዛው ምናምን ነው የምንበላው። ገብቶ ከዛ ለራስ ኩክ ማድረግ ስራ ነው። ኢቭን የሆነ ሰዓት ሙቭ ኦፍ አድርጌ ነገር ነበርና ያኔ ለራሴ ኩክ ማድረግ ሲኖርብኝ ቁርስ ልሰራ ኦ ማይ ጋድ አልኩኝ። ለካስ ብዙ ፈላላላ ሲሆን ያስጠላል አይደለም ለሰው ሲሆን ነው ስፔሻል እና ይሄ በየቀኑ ሲሆንም ደስ አይልም። ትንሽ ኢንትረስቴሽን ሉዝ ታደርጊያለሽ። ሰው እንዲያግዝሽ ትፈልጊያለሽ ኩክ ስታረጊ? I don't mind like ግን get out of my kitchen እኔ ማንም በቃ እንዲገባብኝ አልፈልግም። it depends እናቴ ሁሉ ሁለት በጣም በጠኛለች ላግዝሽ ነው I prefer መታግዘኝ yes thank you እንደዚህ አድርጊ ምናምን አይ በቃ ይኖር ተይው አይገባስ አልፈልግም ዋና ነው አልገባስ አሁን ቢከለስም አይገስ ቢከለስ ወይስ ትንጨምርበት ነው ቅመም መቼ ነው የምታደርጊው ግን መጨረሻ ነው ወይም ሳሙና ነው አንቺ እንዴት ነው የምታደርጊው? እኔማ አልኩሽ እኮ ቅድም መጀመሪያ ላይ ነበረ ትንሽ አድርጌ መጣብሰው ገና ከእንትኑ ጋር ከዘይቱ ጋር ምናምን ነው እዛ መጨረሻ ላይ ሊወጣ ሲል ትንሽ ጨውና ቁንዶ በርበሬ በቃ ሶሊስ ዱታታ አይ መጨረሻ ላይ ታደርጊበታለሽ ችግር የለም ይሹ እኔ ቅመም አልጠቀምም ዳስ ግን አሁን ኦኬ እኔ አርግበሽሊ ቀረፋ is my favorite spice ምንድነው በጣም ተወጁ ስፓይስ ከስፓይሶች ውስጥ ምንም አልጠቀምም እኔ ቀረፋ ሽታው ደስ ይለኛል ከዛው ፍን ብሎ ላይ ማረግ ደስ ይለኛል እንጂ ቀረፋ እኮ ሽታው ራሱ ሽታው ደስ ይላል ግን ምግብ ላይ አይ ነው ምግብ ላይ ተጠቅሜ አላውቅም ነገር እኔ ኤቭሪ ምግብ ኢቭን ጁስ ላይ ራሱ ፍጥና ምን አደርጋለሁ እግዚአብሔር በጣም ነው የምወደው በቃ ቀረፋ is my spice አይደር ነው ምንም ሁሉም ነገር ውስጥ ነው የምጨምረው ቀረፋ ለቾሊ አሁን እዚህ ውስጥ ቀረፋ ይጨመራል ምናምን ይሉኛል አዎ ይጨመራል በቃ እኔ በጣም ነው የምወደው ሻይ ኢቭን የሻይ ቅጠል አልወድም ሻይ
አምናንታት ማቻፋን ግን የቀረፋ ሻይ ነው የምጠጣው። በባዶ ሻይማ ከናናጋ ሻይ ከጠጣው እሱ ነው ናና ቀረፋ እንጂ በቃ ደስ ብሎኝ የምጠጣው ማኪያቶ ነው። ማኪያቶ በጣም ተወጁ ማለት ነው። አዎ በጣም ኦኬ። አዳማም እያለን የሆነ ስፔሲፊክ ፕሌስ ነበረን የምንጠጣበት። ደግሞ አዲስ አበባ ማኪያቶ በኋላ ተቸገርኩኝ። ኦኬ። ይሄ በቃ ነጣ ያለ ወፈር ያለ ፎሚ ከጓደኞቼ በቃ ሁሌ ሲያልፍ ወፈር ያለ ነጣ ያለ ነው ብሎ እንትን ይልሻል። ግን እንደ ተዛዝሽ ይመጣልሻል ወይስ? አዎ ቤት ምናምን አይ አዎ እንዲህ የሆነ ቦታ ነበር ቦሌ ራሱ በቃ ስንት ሰው ሪኮመንድ እንደማረግ የሆነ ስፔሲፊክ ባሬስታ ራሱ አለኝ። ላይክ እሱ ከሌለ አላዝኛለሁ። በቃ ስፔሲፊክ ባሬስታ አለ ወይ ተራለና እነሱ ሲኖሩ ነው የሚሄደው። እነሱ ከታቸው ስኬጁል ተራቃለሁ ላይክ እንደማይገው እና እኔ ማይጁ እሱን አስበሽ ሳይኖር አመጣም እንደ ወጣ። ከዛ እሱ ባሬስታ ወጣ። አዘንኩኝ። ከዛ ደግሞ ዋጋ ጨመሩ በጣም በቃ እዚህ ቤት ቻው ይለችኝ ማለት ነው። አሁን ቤቴ መስራት መማር ይሻለኛል። ግን እኔ እንጃ ማኪያቶ is very በቃ እኔ እንጃ መማር አለብሽ መልመድ አለብሽ። እንደዚህ የምትሄጂ ከሆነማ ቤትሽ እየተባለው ተወዶብን ነው እንጂ ብንማር በጣም ደስ ይላል ነበር። ከዚህ አጋጣሚ ስፖንሰር ማድረግ የምትፈልጉ እባካችሁ ሂተር አፕ I'm a huge fan of macchiato. Yeah, and now we wait. ይሄ ፓርት እኮ ደግሞ በቃ የሚያስጠላው ከዛ ቆይ የሆነ ነገር እስከዛ አድርገው ነው ራሱ ይሄ ፓርት ነው በቃ ያራል በጣም እንትንም ኦቨን ውስጥም ካስገባሁት በኋላ ምናምን አላርም ነው ኦቨን ውስጥ ከገባሁት በምን መንገድ አላስታውሰው። ስለዚህ አላርም መብራት አላርም ሞላለሁ። ይሄ ኮረሪማ ነው፣ ቀረፋ፣ ቆንዶ በርበሬ እና መጥበሻ ቅጠል። ይሄም አላክሽሊ ከፈለግሽ የማትፈልጊው አለመጨመር ይችላል። እሺ ይሄን ተጠቅሜ አላውቅም ነው በቃ ይታይ ሁለቱን ተጠቅመች። እሺ አታ ብሽትን ሸርኪ እኔ ዝም ብዬ እንድትቀንሽ ቆንዶ በርበሬ ሲቀር ጨውስ መጨረሻ ነው ይወጣ ሲላ ዋት ይሻላል ነው ለካቤ ሽጫ ያ ወደ ዙጭ ምንና ለክሎዘር ተቀጥ አው ዋናው ነገር you get excited ያጣል ግን ሲተቀምሽ እንጨምራለን። መጨረሻ ላይ ለምን እንዳስጨመርኩሽ ታውቂያለሽ? በኋላ የማይጣፍጥ ነው። you did it, it's your fault not mine. I did my best. እስቲ ቅመሹ ግን ቢሆንም ትንሽ ላንተ ይችላል። እንጀራ ምናምን ሲጨመር ያንሳል ትንሽ ያ I think የተፈጨ ስለሆነ ነው መሰለኝ። አዎ ብዙም አያሰማም። it's እንትን ነው አይደል? ለሾው ነው አይደል? ምንም ጨምሮ ነገር የለም። yes for the sake of the show. okay ዋው ቅቤ ሲደረግ ተሽጣው ይመጣል። ቅቤ ነው በጣም ነው የምወደውና ያጣፍጣል። ቡላ አልወድም አልሽ እንጂ ቡላ ስበላ በከትፎ በቃ ሚጥሚጣና ቅቤ አጠገቤ አድርጌ ከላይ እየጨመርኩኝ ቀጥኩስ እና በቃ ወይኔ ጉዴ የሚባል አባባል ምግብ ነው የምበላው። ቡላ በከትፎ ስበላ ሲቀዘቅዝ አልወድ አይወርድልኝም ራሱ ከጉሮሬ ራሱ አይወርድልኝም። በቃ አንቺ እኮ እዛው ጥደሹ ሳቱ ላይ ብትበይ ነው የሚደንጋሽ። አይወሽ ወላ አይቻልም እንጂ እቺን ነገር ተንጠቅና አርጋትና ወይስ መጨረሻ ላይ እንጀራውን ጨምር። እንጀራውን ከዛ እንቁላሉን ይሻላል። እንትን ይላል ሲማሰል ይፈራል። ዋው I can't wait የባዚን ፍርፍር እስከምቀምስ
ፍርፍር እንዳይልብኝ አውራ ነገር ልክ ነሽ። እና እንቁላሏን ቆይ አንዱን እዚህ ላይ እናድርገውና ከዛ ከላይ ቁጭ ወይንስ ይቀላቀለው ደስ የሚል ትንሽ ላይ ከለሩ ቀላ እንዲል ብዬ ነው። አንዱን እንደዛ እናድርገው። ትንሽ ቀዝቅዟል ደግሞ አሪፍ ነው። ሽታው በቃ ነግራችሁ አልችልም። Thank you. That's a compliment. በጣም ጸደይ ነው። Yeah. My God. ዋው ሙያ ትላላችሁ። ሙያ የባዚ ፍርፍር በጣም ይጣፍጣል። እውነት በጣም ይጣፍጣል። ናይ ናም ቆንጆ እንቁላሉን ፈራሹብኝ። እንቁላል ናረፋ ባይዘው እውነት ያው ለድባቡ ብዬ ነው። እሺ የተቀቀለ እኔም ብዙም አይመቸኝም። መሀሏን ብቻ ነው የምወደው። ቆዶ ነው የምወደው። Thank you. ዶሮ ላይ ራሱ ማሉ ነው ቆዶ ለእህቴ ነው ሰጣት። ትወዳለች? እኔ ደግሞ ሲጠበስ ነው የማይመቸኝ እንቁላል። ማለት ይሄ ለሳንዱች ይደረጋል ለበርገር ምናምን ብቻውን ነው የምበላው። ያለ በርገር ላይ ከሆነ ያለ እንቁላል ነው የምበላው። አክቹሊ በርገር ላይ ብዙም እንትን አይደለም፣ ግን እንዲሁ እንቁላሉ ግን በጣም ነው የምወደው። አይስማማኝም ሲጠበስ for some reason ቦና ናይስ ወይ እና ሲቀቀል በጣም እንቁላል ተወጅም ማለት ነው። አልጠላም፣ እወዳለሁ፣ ግን እንትን አለው ስፔሲፊክ እንትኖችን ነው የምወደው። ስክራምብል ዶኖ ነው የሚመችሽ ነው? yes ስክራምብል ዶኖ እሱን አይላፍት የተጠበሰ ግን ነው ያበሻ ፈረንጅ I don't mind. እሱን አንቺ ነሽ ለያያችሁ ባይዘው እንደሚለያዩ ራሱ አላውቅም ነበር። አሁን ስትነግሪኝ ነው የገባኝ። አይ ለቤኪንግ ምናምን የፈረንጁ አሪፍ ነው፣ ምክንያቱም ያለ ተለቅ ያለ ነው ምናምን ብዛት አለው ውሃ አለው በደንብ ምናምን። ግን ይሄ ጠብሶ ለመብላት ምናምን አይ ፕሪፈር የሀበሻው ነው። ኦፍ ኮርስ ግን አሁን የሀበሻው ራሱ በጣም ፌክ እየሆነ ነው። ይሄ በጣም ቢጫ ምናምን እያመጡ ነው። ምን እያደረጉት እንደሆነ አላውቅም። ፌክ ይደረጋል እንዴ? ቆይ ምንድነው የሚለያችሁ? የማይገባኝ ነገር የፈረንጅ የሚደረገው እንዴት ነው? የፈረንጅ ዶሮ ሲሆን ነው የሀበሻ ደግሞ የሀበሻ ዶሮ ስጠብሹ ራሱ ነው ወይስ ስጠብሹ ራሱ ያስታውቃል እኮ የፈረንጅ ነጭ ነው የሆነ ቢጫ የሆነ ኦኬ ጣዕሙ ራሱ እንጃ ልዩነት አለው። ማንኛውም ፍርፍሩን በጣም ወደነዋል። ዲዘርት ደግሞ ቆሎ ቾኮሌታችንን እንበላለን። yes I'm excited for that. ግን my ፍርፍር is crazy. ጣት ያስቆረጠማል።